ወንድሜ እባክህ አብረን እንላም እንጂ ብቻዬን ጥለኸኝ እንዳትሄድ እማጸናለሁ። መሄድ አለብኝ አልኩ መሄድ አለብኝ። እዚህ ተቀምጬ በድህነት ስንሰቃይ ቁሜ ከማይ የፈለገው ችግር ውስጥ ብገባ መርጣለሁ። የጻፍኩትን ድርሰት እንኳን በድህነቴ ምክንያት እንዴት እንዳንቋሸሹትና እንዴት አባረው እንደሰደዱኝ አንተ አላየህም? አየኸው አለባበሴን? አየኸው አይደል የህይወት ገጽታዬን? ማንም ሰው እንደ ሰው አያየኝ። ማንም። እናም ተሰድጄ ሀብት አፍርቼ ካልተመለስኩ ህይወታችን መቼም ቢሆን ትርጉም አይኖርም። እኔን ለማን ትተን ነው? እናትና አባታችን በመጨረሻው እስትንፋሳቸው እኔን ላንተ ነበር አደላ የሰጡኝ። አሁን ደግሞ አንተ ልተወኝ ነው። እሄዳለሁ ብለህ እንዳታስብ። የሚሄደው እኮ ለጋራ ጥቅማችን እንጂ ለኔ ብቻ አይደለም። ካለንበት የጎዳና ህይወት እንድንወጣ ልክ እንደ ሰው ቀና ብለን እንድንጓዝ። ስለዚህ መሄድ አለብኝ፣ አትከልክለኝ። አትሄድም። ካንተ ጋር ብላምና ብጎሳቆል ይሻለኛል። መሄድ አልችልም። ይኸውልህ ይገባኛል። ካንተ ተለይቼና ጎዳና ላይ ጥዬ እንደምሄድ አውቃለሁ። ነገር ግን ይህን ችግራችን ካሁኑ ካልቀለበስ ነው ነገ ላይ ከዚህ የባሰ ችግር ውስጥ እንገባለን። እንዳም ልሄድበት ተወኝ። አትሄድም። እሄዳለሁ። ወይ ምን ሆነ ነው? ከበረከት ጋር። በረከት ምን ሆነ? እኔ የምልህ በህልም መሰደድ ምንድን ነው? እንጃ ምን አውቃለሁ። ኧረ በቃኝ። አላበዛችሁትም እንዴ? እስካሁን ይሄን ደግሞ ጠጣሁት እና እኔ አልቀጣም። ግን በቃኝ ነው ያልኩኝ። እንታይ ምን መስላችኋል? ሮቶ ነኝ እንደ ሮቶ እንኳን ይሄን አክል አይጠጣም። ምን ጸበል ነው? አንድም ይዛ አልቀጣም አልኩኝ። እኔ ከግማሽ እኮ በታች ሆነ። ይኸው ቤተሰብ እኮ በቃ እያሉ ነው። በቃ በቃኝ ካላት በቃኝ ነው። በቃ አይደለም ትጀምር ባለፈታ አንቺ ገንፎ እንኳን በስረ ስርዓት መች በላሽውና ይኸው ትኩስ ሁኔታ ላይ 10 ደቂቃ ነው እየቆየሽ የበላሽው እና በዛ ይሄን አክል ምንድነው? ሰው እኮ ነኝ። ግመን እንኳን ሲጀመር ይሄን አክል አይጠጣም። በቃኛው በቃኝ። እኔ አልቀጣም። መች ወጣኝ ግን ጠጣው። አሁን ሊትር እኮ በታች ወረደ። ግን 10 ደቂቃ ላይ ተመጣው በቃኝ። ኧረ እባክሽ አንቺ ባለፈታ ስትቀጭ አይታይሽም አይደለ? እና በቃኝ አትቆለቆል እንግዲህ እኮ እንዲሁ ይወጣ ነው። እሺ ደግሞ ቤተሰብ ታብታብ እያደረጋችሁ ኧረ እኔ በቃኝ። እኔ መች አልቀጣም አልኩኝና በቃኝ እኮ ነው ያልኩት። ስጀምር የኔ ጥፋት ሲሆን አሁን እንዴ እኮ መጀመሪያ ቆይ እስቲ ስሚኝ። አልቀጣም መች አልኩኝና በቃኝ ነው ያልኩት እኮ። ጸበል መሰላችሁት እንዴ? ጸበል ቦታ እንኳን በደህና ያክል አልጠጣም። ሁሉም ነገር ልክ አለው። ይኸው ቤተሰብ በቃ በዳን ኮሜንት እኮ ብዙ እየተጻፈ ነው። በቃ ትያሉ እኮ ነው። ደግሞ ታብታብ እያደረጋችሁ ምን አለች? እኔም አንድ ቀን ቤተሰብ መሀል ራቁትሽን ሻወር ባላስወስድሽ አንተስ ምናምን አይሰራም። እሱን ታያለች። ማውራትም ልከለከል ነው። ግን ታምር አረ ችግር የለውም። በጣም ነው ደግሞ ማመሰግነው። አይ ያው ሁሉም እንደ ፈጣሪ ፈቃድ ይሆናል። እሺ በቃ እሺ ቻው። ቴንኪው በጣም እሺ። እሺ።
ሰላም ነው? እየተከታተልከኝ ነው? ፈጣሪስ ቆይ ምን ብዬ ነው አንቺን የምከታተልሽ? እሱንማ አንተ ልጠይቅ። ለማንኛውም እኔ አንቺን እየተከታተልኩሽ አይደለም። እና እኔ ነኝ እየተከታተልኩ ያለው? ያንቺን አላውቅም። እኔ ግን አንቺን እየተከታተልኩሽ አይደለም። እና ምን እያደረክ ነው? ለማንኛውም ስለባለፈው ነገር በጣም ይቅርታሽ። ይቅርታ? አዎ ምን ነው? ሰማለህ? ከዚህ በኋላ ተሳስተህ እንኳን አጠገቤ እንዳትደርስ። ተሳስተህ ብትደርስ ውርድ ከራስ። እኔን ውርድ ከራሴ? አላወቅሽኝ። ሰላም ሰላም፣ እንዴት ነሽ? ደህና? እኔ የምልሽ አብርሃም ምንሽ ነው? አብርሃም ማን ነው አብርሃም? እየጠየቅኩሽ መልሰሽ እየጠየቅሽ ነው እኮ። እኔም እየጠየቅኩሽ ነው። ማን ነው አብርሃም ነው ያልኩሽ? እሺ ቅድም አብረሽ የቆምሽው ልጅ እሱ ነው እንዴ? ለምን ጠየቅሽ? የጠየቅኩሽን ትመልሽልኝ? ሌላ ጥያቄ እየጠየቅሽ ነው እኮ። ለምን ጠየቅሽ? አትመልሽልኝ? እሺ ምንሽ ነው? ምን እሺም ካልሆነ እኔም ያለ መመለስ መጣለኝ ማለት ነው። እና አልመልስልሽም ነው ባይ። በስነ ስርዓት ስለጠየቅኳት ላንቺ ሄደች። በጣም ጥሩ። ብቻ ያልሽ በኔ ጠርጥረው እንዳይሆን። እኔ እኮ ሲከታተለኝ ድሮም አላመንኩት። ፍቅረኛ አይነት ብሎ ይሆን እንዴ? ምን ይታወቃል? አፈቅራታለሁ ብሎ ይሆናል።
ቦሱኒ እኔ ከሱ ጋር ልሆን ምን ጀሳለሁ የመጣው ሐሳብ በጣም አሪፍ ነው። ወድጃለሁ። ግን በላይ ደግሞ የተሻለ ሐሳብ አምጥተህ በጋራ አብረን እንደምንሰራ አምናለሁ። ቴንክ ዩ። በነገራችን ላይ በጣም ነው የማመሰግነው። እኔ ደግሞ በወሬ ሳይሆን በተግባር አምናለሁ። ስለዚህ ደግሞ ከዚህ በላይ ስራዬን ጠንቅቄ ሰርቼ ያኔ እንመሰጋገናለን። የምናየው ይሆናል። ምን ነው ስራ የለም? አንድ እንድትለን ፈልገን ነው ብሮ። ምንድን? አንድ እንድትለን ፈልገን። ይሄን ጉዳይ ስትይ ነው የምናወራበት። ማለት ጉሩም እዚህ ላይ አሁን እንድትረዳ የምንፈልገው ነገር ከጀመርነ ብዙ ወራችን ነው። ነገር ግን እኛ ተስፋ አድርገን እዚህ ሌላው ሁላ ስራ ጥለዚህ የተሰባሰብነው ምናልባት ነገ ህልማችን ይሳካል። ነገር ግን ምንም አይነት ተስፋ ያገኘው ነገር ስለሌለ እኛ ተስፋ በመቁረጥ ደረጃ ነው። ምናልባት በአንተ በኩል የምትልን ነገር ካለ ብለን ነው የምንጠብቅ። በቃ አለቃ እኛ ይህን ስራ እየሰራን ያለው እንለወጣለን ብለን ነበር። ግን በቃ ምንም ነገር አልተለወጥንም፣ ምንም ነገር አላገኘንም። ስለዚህ አንድ እንድትልን እንፈልጋለን። ብሩ እሺ፣ እሱ ያለው ትክክል ነው። ምክንያቱም እኛ ብዙ ስራ በቃ ሁሉ ነገር እየተውን ወደዚህ የምንመጣው የተሻለ ነገር እናገኛለን በማለት ነው። ስለዚህ በቃ ከቻልክ አመቻችልን፣ ካልቻልክ ደግሞ በቃ አንድ ብለንና ወደ ሌላ ስራ እንንቀሳቀስ እኮ የምንለወጠው ስንሰራ ነው አይደል? ቆይ እኔ ከእናንተ ተለይቼ ያገኘሁት ጥቅም አለ? እኔስ ከእናንተ እኩል እየለፋሁ ለምን እኔ ልፋቴ ይታያችሁ? ነገሩኛ ዝም አትበሉ። ዛሬ ላይ ትልቅ ቦታ ላይ የምናያቸው ሰው እኮ ትናንትናቸውን ሰርተው ነው አይደል? እኩኝስ ዛሬ ሰርተን ለምን ነገ ትልቅ ቦታ እንደርስ ነው? ወይስ በአንድ ትልቅ ቦታ መድረስ ነው የምትፈልጉት? ሳሰሩ ቆይ እናንተ ለምን አትረዱኝ? ቀረጻ እንድንሰራው የምትፈልጉት እኮ እኔ ለዛ እኮ እየጣርኩኝ ነው። እናንተ ቆይ ለምን አትረዱኝ? ትንሽ የገቢ ማጠር ነው አሁን ላይ በቃ እያሰባሰብኩ ነው። በጊዜው በቅርቡ እንጀምራለን ብያችኋል። መለወጥ ባለብን ሰዓት አንጨቃጭቅ። ሳሮን ትባላለች፣ ተዋወቋት። የራሷ የሆነ የፊልም ፕሮዳክሽን አላት። አንዳንድ ነገር ከኛ ጋር መስራት ትፈልጋለች። ስለተዋወቃችሁ እጅግ በጣም ደስ
ስሜ ሳሮና እባላለሁ። ያው እዚህ የመጣሁት ወደፊት ለምሰራቸው ስራዎች ያው አንዳንድ ነገሮችን ካስት ማድረግ ስላለብኝ ለዛ ነው የመጣሁት። ሻውን ተነሱ ወደ ቦካነት ወይ ከኔ ምንድነው የምትፈልገው? አንቺን ልጠይቅሽ እንጂ ከኔ ምንድነው የምትፈልጊ? እኔ ደግሞ ካንተ ምን እፈልጋለሁ? ጭራሽ እኔና ዙረ እየጠየከኝ እየተከታተልሽኝ ያለሽው እኮ አንቺ ነሽ። ቆይ ለሰዎቹ ምንድነው ያልካቸው? አትበለኝ። ምንድነው ያልካቸው? ደግሞ ስለምንድን ነው ለሰዎች ምን ምላችሁ? ስለኔ ነው ስለማን ይሆናል? እኔ ስለሌለው ምን አገባኝ? ትሰሚያለሽ? አይደለም ስላንቺ ለሰዎች ልናገር ይቅርና እኔ ራሱ አንቺን ጠንቅቄ አላቅሽ። ለዛ ነው ላገኘው ሰው ሁሉ ፍቅረኛዬ ናት እያልክ የምታወራው? ፍቅረኛዬ? አሁን ሂጂልኝ። ሂጂልኝ? አዎ ሂጂልኝ። አንተ ማን ስለሆንክ ነው እኔን የምትሰደኝ? አናግረኝና ይኸውልሽ የኔ ጭራሽ የኔ ትሰማለህ? እንታ ለምን ስትመኝ ብትኖር እንኳን ለኔ ልትሆናችሁ ነው። እሺ ትሰሚያለሽ? መቼም ቢሆን አንቺን ለኔ ለማድረግ አላስብም። መቼም ብሽቅ ዝምኝ ሄደ አንቺ ነው ያልኩሽ። አንቺ ማን ስለሆንሽ ነው የኔን ወንድም ተማተሽ የምትሄጂው? አንተ ደግሞ ዝም በል እሺ። አንቺ ማን ስለሆንሽ ነው የሰው ወንድም ተማተሽ የምትሄጂው? እኔ ስለሆንኩ ነው። ግን ማን ነው? አላውቃት። ጭራሽ ከሱም ብሶ ደግሞ ጭራሽ አላስብሽም ይለኛል። ጭራሽ አንቺን አልመኝ እኔ አንቺን አላፈቅርም ይለኛል። እኔ ብሽቅ ከሱም ብሶ ደህና ሰው እኮ ቢለኝ እንደው እኔ አንቺን አልመኝ እኔ አንቺን አላስብም። ትሰሚያለሽ? መቼም ቢሆን አንቺን ለኔ ለማድረግ አላስብም። መቼም ቢሆን አንቺን ለኔ ለማድረግ አላስብም። መቼም ቢሆን አንቺን ለኔ ለማድረግ አላስብም።
ቆይ ተሳክታን በላይ ብቻ አንተ እንዳልከው እጄን ሽሞ ተከበሉ ሃይ ይውላ ብላ ምን ወደናን ባይኔ ማየት አልፈልግም። መጠማት መቸገል አልፈልግም። ተከብሏ ላይ ወይ ምን ሆንክ? ደህና ነኝ። ያልተከበሉን ኧረ ተቀብለውኛል። እንደውም እንዳልከው ጅንስ ሆኖ የተቀበሉኝ እኮ እንኳን አንተ እንድልሰት የስንት ፊልም ይሰራል እንዴ? ዝም ብሎ ማይለባ ፊልም ይሰራል እንዴ? እንዴት እውነት ግን ነው። እንግዲህ ወላፈ ሆነ ነይ። አዎ ሀብታም ሆነ። እነሱ ናቸው? አይ አይደሉም። ቆይ ሌላ ሰው ነው። ሄሎ ኧረ እችላለሁ። እሺ ኧረ ችግር የለውም። ደስ ይለኛል። አሁን ኧረ ምንም ስራ የለኝም። ችግር የለውም። እሺ እመጣለሁ። የት? ኧረ እንደውም እዚያው አካባቢ ነው ያለሁት። እሺ መጣሁ። እሺ በቃ እሺ በቃ እሺ በኋላ እንገናኛለን። በልሽ በቃ ተውሽ በቃ በልሽ እንገናኛለን ደግሞ ቆይ ምን ነው? ታውቂያለሽ፣ አቃተኝ። ከዚህ በኋላ ተስፋ ቆርጫለሁ። እሺ የሆንከውን ነገር ተረጋግተን ንገረኝ። አይተው ያለፈው አልፏል። ለማንኛውም ዛሬ ተስፋ እንደቆረጥኩና የራሴን አማራጭ ልጅና አንቺን ልሰናበትሽ እንደሆነ ልነግርሽ ነው የመጣሁት። ልሰናበትሽ ነው ማለት? የምን ተስፋ መቁረጥ? የምን መሰናበት? ታውቂያለሽ፣ በቃ ከዚህ በኋላ እኔ አቅቶኛል። እዚህ ስራ ላይ መቆየት አልችልም። እና መፍትሄው ተስፋ መቁረጥ ነው ብለህ ታስባለህ? አንቺ እንደሚደብርሽ አውቃለሁ። እኔን እዚህ ደረጃ ራሱ እንድደርስ ያደረግሽኝ አንቺ ነሽ። ብዙ ነገር ጥረሻል። እኔ ግን ከዚህ በኋላ አልችልም። ይኸውልህ ግሩሜ፣ እኔ የማውቀው ግሩሜ እንደዚህ አልነበረም። ሲቀጥል ደግሞ ቅዱስ ያሬድ እንኳን 6 ጊዜ ወርቆ በሰባተኛው መነሳትን አላስተማረንም። አልችልም። እኔ እንደሱ ጠንካራ አይደለሁም። የሆነ ሰው እኮ ነገውን ተስፋ አድርጎ ነው ዛሬ ላይ ጠንክሮ የሚሰራው። እኔ ደግሞ ሞከርኩ ምንም ያለ ምንም ነገር የምንለወጥበት ምን አለኝ? ንገሪኝ እስኪ። ነገ ላይ የተሻለ ቦታ የምደርስበት ምን ነገር አለኝ? እኔ የፊልም ፕሮዳክሽን ራሱ ለመፈለግ ሱዞር ብዬ አንድ እንኳን ባገኝ እሱን እጄ እንኳን ወር ከሰው ፊት ቆና አዋረዱኝ። ይበለኝ ለነገሩ ምን እኔስ በባዶ ተስፋ ምንም ነገር ሳይኖረኝ አይደል እንደ ሌሎች ስራ ሰራለሁ ብዬ ጡል ብዬ እንትን ያልኩት። ቆይ ምንም ነገር ሳይኖረኝ ማለት? ቆይ ምንድነው ያጣሁሽ? ቆይ ምንድነው የጎደለብህ? ንገረኝ። ምን የሞላልኝ ነገር አለ? ለነገሩ ፈጣሪ ነው እዚህ ከጓደኞቼ ነጥሎ ጓደኞች ትልቅ ቦታ ሲደርሱ ነው እንታች ላይ አድርጎ እንደዚህ። አሁን ፈጣሪ ማማረርህን ተውና የሚያስፈልግህን ነገር ብቻ ተናገር። እኔ ስንቴ ነው አንቺን ማስቸግረው? ንገሪኝ እስኪ። እኔ በሁሉ ነገር አንቺን አስቸግረው ይችላል እንዴ? ቆይ እኔ አስቸገርከኝ በቃ ብያለሁ እንዴ? አንቺ ማፈውጠሽ ጎላ አስቸገርከኝ ልትኛ አትችይም። ታውቂያለሽ፣ እኔ በብዙ ነገር አንቺን አስቸገርኩሽ። እኔ ከዚህ በኋላ አንቺን ማስቸገርም ሆነ ማስጨነቅም በቃ ምንም ነገር ነው። ይሄን ነገር ራሱ ነገር ሲያሰብኩት አሁን ደው እየጠራሁሽ ለምን ሳትነግረኝ እንደዚህ ውሳኔ ወሰንክ ምናምን ታቲ ብዬ ነው እንጂ ሌላ ነገር አስቤ ሳይሆን በቃ ከዛሬም ላደረግሽልኝ ድጋፍ አመሰግናለሁ። ተስፋ መቁረጤንና በቃ ሁሉ ነገር ልነግርሽ የጠራሁት እንጂ እኔ አንቺ እርዳታ ረድተሽኝ ምናምን ወደ ስራው እቀጥላለሁ ብዬ ሀሳብ የለኝም። ታውቂያለሽ፣ አንተ ከኔ ርቆ መሄድን ትችልበታለህ። እስከ መቼ ነው አንቺን ማስቸገርሽ? ንገሪኝ እስኪ እስከ መቼ? የሚያስፈልግህን ነገር በምችለው አቅም ሙሉውን ባላግዝ እንኳን ግማሹን ላግዝ ዝግጁ ነኝ። ግሩሜ እባክህን ተስፋ አትቁረጥ። እኔ ግን በቃ ፈጣሪ ግን አንቺን ባይሰጠኝ ምን አባቴ ነበር ማለት ታውቂያለሽ። ያኔ ድሮ ነበር ወድቄ የምቀረው። ከዚህም በኋላ ተስፋ እንድትቆርጥ አልፈልግም። እንዴ አንቺ ያለሽልኝ የምን ተስፋ መቁረጥ? አዎ፣ ስለዚህ ዛሬ የሚያስፈልገኝ ገንዘብ ትነግረኝና ትራንስፈር እናደርግልሃለን። በጣም ነው የማመሰግነው። እሺ ችግር የለም።
እና ታዲያ ይመጣል ካልሽ እኮ ቆየ። ልጅ ወይታል አሁን አይደል እንደደወልንለት ወንድም ይመጣ ይሄ ነው እንዴ? ሰላም ነህ? እንዴት ነህ? ደህና ነኝ። አማን ነው? ሰላም ነህ? ሰላም ነው? እሱ ነው ወንድሜ። የቱን ባለሙያ ያለ አንተ ነህ? ይሄ ደግሞ ባለፈው የነገርኩህ የድርሰት ጸሐፊ አብርሃም ይባላል። ግሩሜ ይባላል። ሰላም ነህ? ለመሆኑ ምን አለ? በራሴ ታሪክ ላይ ተንተርሼ የጻፉት የተከታታይ ድራማ የሚሆን ድርሰት አለ። ድርሰትማ እኮ ነው የማለኝ። ሌላ ነገር የለ? ሌላ እንትን ትወናም እሞክራለሁ። ትወና እኔም እሞክራለሁ። ሌላ ሻል ያለ ነገር የለ? ማለት ገንዘብ ምናምን